ግን አንቺ ደጋግመሽ ህይወቴን እየበጠበጥሽው ስለሆነ ነው የመጣሁት። ላስቆምሽ ነው የመጣሁት። መጀመሪያ እኔ ማንንም ህይወት አልበጠበጥኩም። እውነቱን የተናገርኩት እሱን አምነሽ መቀበል ካልቻልሽ መብትሽ። ከዚህ በላይ ምን ትበጠብጪ? ትዳራቸው የውሸት ነው እስከ ማለት ድረስ እኮ ኦሬዲ ደርሰሻል። ዱባይ ነው የተጋቡት። ለምን ቤተሰብ ጋር አይደለም ዱባይ፣ ለምን ማርስ ላይ አንጋባም? አንቺን ይመለከትሽ? እሺ ዋሻው። አዎ ድብና አድርገሽ ዋሸሽ ማለት ባልና ሚስት አትተዋወቁም ማለት ነው። እንደዛ ከሆነ ነው ወይስ እውነት እንደሆነ እቤት አስገብቼ ሌላ ታሪክ ሲፈጠር ላሳይሽ? እውነት እንደሆነ አልገባኝም። እኔ እኮ እውነት እንዳልሆነ አይምሮዬ ያውቃል። አይምሮሽ ይኸውልሽ፣ አንቺም ታውቂያለሽ። አንቺ ማመን የፈለግሽውን ነው ማመን እየፈለግሽ ወይም ደግሞ እየቻልሽ ያለሽው። እውነታው ግን እሱ አይደለም። በደንብ አእምሮሽንም አይንሽም ግልጥ አድርገሽ ለማየት ሞክሪ። እሺ፣ የተደበቀውን እውነት ስላወጣው ይሆናል። ሲቀጥል ደግሞ ምንም የተደበቀ እውነት የለም። ሲቀጥል ደግሞ ከዚህ በፊት በጣም ብዙ ቪዲዮዎችን ሰርተናል። በጣም ብዙ። ያኔ የት ነበርሽ? ለምን ዝም አልሽ? ለምን ጠፋሽ? አልገባኝም። ማለት እኔ እና እሱ የካፕል ቪዲዮዎችን ሰርተናል እኮ የውሸት አንድ ሩም ውስጥ ሰርተናል። የውሸት ወይም ደግሞ ለቪዲዮ። እሺ እሱን ደግሞ ኦኬ ሊደብርሽ ይችላል ሜቢ እና ብዙ ቃላቶችን እየተጠቀመ በተስፋ ሩታ እንደዚህ ናት እያለ እየነገረኝ ስለነበር ኦኬ ይኸውልሽ ምንም ሆነ ምንም አንቺ ራስሽን በምንም አይነት መንገድ አሳምነሽ ውሸት ነው ብለሽ ተቀብለሻል። ግን በየትኛውም ታሪክ አረ ወይኔ ማንም ይሄ ፍቅረኛው ከሌላ ሴት ጋር ሲሳሳም መቼም ዝም አትይ ማለት የወጣብሽን እውነት ማመን ስላልፈለግሽ ነው ወይ? በጭራሽ። እኔ እያንዳንዷን ነገር ነው በማስረጃ ነው እየነገርኩሽ ያለሁት። አንቺ ነሽ እየተከራከርሽኝ ያለሽው። በፍጹም አይደለም። አብረን ተሳስመናል ነው ቪዲዮ ተቀርጿል። ያኔ የት ነበርሽ? ዝም አልሽው ያኔ እኮ እኔ መነሳት የጀመርኩት ያኔ ነው። ወይኔ ጉዴ! ያኔ ድራማ ነበር። ከዛ ያለው ነገር ከዛ ደግሞ አረገሽ ሲባል ያኔ ይሄ ነገር ምንድን ነው? ከዛ አብርሃምን ጠየቅኩት። ጥሩ የትኛዋም ሴት ከንፈር ለከንፈር ፍቅረኛዋ ሲሳሳም ስራ ነው ብላ ዝም ልትል ወይም ልታልፍ አትችልም። አላየውም እሱ። አረ ዛሬ ነው ያየሽው? እኔ ሚዲያ ልጠቀም ነበር ከዛ እንደዛ ከሆነ ስልክም የነበረኝ ቅርብ ጊዜ ነው ማለት እኔና አብርሽ ከምንደዋወልበት ስልክ ውጪ እንደዚህ ብዙ ነገሮች የምከታተልበት ስልክ የለኝም። ስለዚህ እነዛን ቪዲዮዎች የቀረሹ ባስማት ነው ማለት ነው። የትኛው እየፖስቻቸው ያለው አብርሽ ስልክ ላይ ነበር። ባይዘይ ካየሽው አሁንም አብርሽ ስልክ ላይ አለ። እኔና እሱ ደግሞ ያለፈ ታሪክ ቢሆን ስልኩ ላይ አይኖርም ነበር። ያ ስሪ የለም አይሻ እንደማትተዋወቁና የእውነት እንዳልሆነ እየነገርሽ ነው። በሌላ ነገር አታሰምኝ። ሲቀጥል ደግሞ እኔና እሱ የምር ለስራ ከሆነ ኤቭሪዴይ የምንሰራውን ስራ ታይ ነበር። ኤቭሪዴይ የምናደርገውን ነገር ታይ ነበር። ቅርብ ሰዓት ያለው ጥቂት ነገር አይመልጥሽም። ቅርብ ሰዓት ያለው ከ9 ወር በፊት የተሳሳም ነው እኮ እሱን አላየሁም። እኔ አላየሁም አልኩሽ እኮ እሱ። ኧረ ወይኔ እኔ አላየሁም። አንቺ በህይወቴ እንዳንቺ አይነት አጋጥሞኝ ነበር። ከዛ አሁን ያለውን ነገር ሳይ አይምሬ ትንሽ ጥያቄ ሲፈጥርብኝ ሚዲያ ተጠቀሚም ኦኬ ወጣት አይደለሽም? አሁን የጀመርሽው እውነትሽን ነው ማለት ይሄው አይደለም። እውነቱን ማመን ግድ የለሽም ለውሸትም ልካለሁ። እኔ ጋር ያሉት ቪዲዮዎች ሁሉ አብርሃም ጋር አለ። እሱን እንዲያሳይሽ ጠይቂው። ምናልባት ካላሳይሽ ደግሞ ስልኩን ማታይ ከሆነ እኔ ማውራው ነገር እውነት ነው፣ የእናንተ ነገር ውሸት ነው ማለት ነው። ያንን እየመሰከርሽልኝ ነው ያለሽው። ኧረ እባክሽ እሺ ተጋባን። አሁን ደግሞ እርጉዝ ነኝ ስወልደው ውሸት ነው ነው? አይ እሱን ሳይ ነው የመጣሁት ማለት እናንተ እውነቱን መቀበል ስላልፈለጋችሁ ነው። ምናልባት አብርሽ አንቺንም ዋሽቶሽ ሊሆን ይችላል። እሱን አላውቅም። ምናልባት እርጉዝ ነኝም ልትይ ትችያለሽ። እሱም ድንገት የተፈጠረ ነገር ሊሆን ይችላል። ያ ነገር ሲፈጠርባችሁ ከዛ እኔና አብርሽ ባልና ሚስት ምናምን ብላችሁ ያወጣችሁት ለዛ ይሆናል። ምናልባት አላውቅም። ከተጋባን በኋላ እኔ ቆንጆ ይሄ ነገር የተፈጠረው ለማንኛውም አላውቅም። ምን ተጋባችሁ? አንቺና አብርሽ አልተጋባችሁም። ይሄን ነገር እኔ ልንገርሽ ወይስ አንቺ ሪሉን ታውቂያለሽ? እንደተጋባን ነው ወይስ መጥቶ ይናገር እንዳልተጋባን ባልና ሚስት እንዳልሆነ እሱማ እኮ ሺህ ጊዜ ባፉ ሲመሰክር የኖረው ነገር ነው። አይ ምናልባት ምክንያቱ ማለት ምክንያቴ እርጉዝ ስለሆንኩ ምናምን ብለሽ ከማርገዜ በፊት እኔ እና እሱ አብረን እንደነበርን ፍቅረኛሞችም ምናምን እንደነበርን ነበራችሁ። ራስሽን ማሳመን ፈልገሽ ጊዜ እየተናገረ የከረመው ነገር ነው እኮ ለሚዲያ ባይሆን አንቺ ራስሽን እያሳመንሽ ነው። ለቪዲዮ ፍቅረኛ ይላል ራስሽን እያሳመንሽ ግድ የለሽም። እንደዛ እሱን ደግሞ ማለት ቮይስ ልላክልሽ እኔና ሩታ ፍቅረኛሞች አይደለንም ለቪዲዮ ነው እያለ ለኔ የሚልክልኝ ቪዲዮ ልክልሻለሁ ከፈልክሽ እንትኖች እሱንም ልታቀናብሪልኝ ነው? ለምን አቀናብራለሁ? አይ በማቀናበሩማ ለሚያክስ አሳይ የላኩልሽን ፎቶ ለሚያክስ የቀነበር ነው ወይስ አይደለም? እሱ ብቻውን ነው ፎቶ ቆሞ የተነሳው። ከዛ ደግሞ አንቺ ሌላ ቦታ ነው፣ እሱን ደግሞ አንድ ላይ አየሁት። ብቻውን የተነሳውንም አየሁት። ከዚህ በላይ ምን አይነት ማስረጃ ላቅርብልሽ? ማለት እውነታውን እኮ አውጥታችሁ ከዛኛ ፍቅረኛሞች